ሳይት አምስት ሄደን ደግሞ እንግዲህ ሳይት አምስት እናገኛለን ብለን አብይ ከመምጣቱ በፊት እኮ የኛ ቁጥር አንድ ጠላት ድህነት ነው የነበረው በጣም እንጸየፈው ማለት ነው። ክቡራንና ክቡራት አድማጭ ተመልካቾቻችን አገዛዙ ኃይል እንጂ በምርጫ አይወርድም። ሰላም ጤና ይስጥልን ውድና የተከበራችሁ አዳም ቲዩብ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የዛሬው መርሃ ግብራችን የሚያጠነጥነው በሀገር ውስጥ ነው፣ በሀገራችን በኢትዮጵያ ውስጥ። እንግዲህ ቻናላችን እንደምታውቁት ሀገራዊ ሰብአዊና መንፈሳዊ ፕሮግራሞችን ይዞ እንደሚቀርብ ታውቃላችሁ። በዛሬው ዕለት በሀገራችን በኢትዮጵያ ወቅታዊ ጉዳዮች ላይ ያጠነጠነ ነው። በአንክሮ በጥንቃቄ እንድታዳምጡትና ምን አይነት ደረጃ ላይ እንዳለች ሀገራችን እጅግ የምትረዱበት ይሆናል። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለብዙዎች እንዲደርስ አድርጉት። ወደ ቪዲዮ እንቀጥላለን። ሳቡት እንግዲህ የምትመለከቷቸው የጭነት አገልግሎት ሰጪዎች የናፍታም ጉዳይ በማስመልከት እንግዲህ እየገባን ነው እያሉ ነው። ወደ አዲስ አበባ ጫፍ ላይ ነው እንግዲህ ያዩዋቸው። እስኪ እናንተ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን እስኪ ኮሜንት ላይ ያስቀምጡልን። አማራጫችን ይሄ ነው ወይስ አይደለም የሚለውን ነገር እስኪ ያስቀምጡ። ሳይት አምስት ሄደን ደግሞ እንግዲህ ሳይት አምስት እናገኛለን ብለን ሳይት አምስት ሄደን ደግሞ ሳይት አምስት ስራ እየመጣ መገናኛ ነው የሚለው ምንድነው? ፒያሳ እንፈልጋለን። የፒያሳ ባስ ለሁል ጊዜኛ መማረር አለብን እንዴ? ምርጫ ቅንጦት ነው። በዲዮና መድ በየቀኑ ለሚሰቃይ ምርጫ ቅንጦት ነው። ምርጫ ቅንጦት ነው። ጦርነትን እያባባሱ ሁለት ነገር ይያለ ክቡራንና ክቡራት አድማጭ ተመልካቾቻችን አገዛዙ ኃይል እንጂ በምርጫ አይወርድም እንዲሁም የመሳሰሉትን መፈክሮች በመያዝ በናብራና አካባቢው የሚገኙ የማህበረሰብ ክፍሎች በዚህ መልኩ ለአገዛዙ ሊያደርግ ያሰበው ምርጫ እየተቃወሙ የሚገኙበት ሁኔታ ነው ያለው። በምርጫ አይወርድም። እንግዲህ እንደምትመለከቱት በሀገራችን እጅግ በጣም ችግር አለ። ያ ችግር ደግሞ እጅግ እየተጋነነ መኖር እስካለመቻል መንቀሳቀስ እስካለመቻል የተደረሰበት ጊዜ ነው። ሰው ደግሞ ከመረረው ምርጫ ቅንጦት ነው እያለ እንዲህ በምታዩት መልኩ ወጥቷል። የማቴዎስ ወንጌል ምዕራፍ 24 ከቁጥር 1
ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁ፣ እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳሉ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠንቀቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና፣ ረሃብም ቸነፈርም የምድር መናወጥም በልዩ ልዩ ስፍራ ይሆናልና፣ እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኛ ነቢያትም ይነሳሉ። ብዙዎችንም ያስታሉ። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜም መጨረሻው ይመጣል። እንግዲህ በነቢዩ ዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራሮች ይሸሻሉ፣ በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላ አይመለስ። በዚያችም ወራት ለእርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጨረሻ ጀምሮ እስከ ዛሬ ድረስ ያልሆነ እንዲሁም ከቶ የማይሆን ታላቅ መከራ ይሆናልና። እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚያ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያቶች ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያደርጋሉ፣ ያሳያሉ። እነሆ አስቀድሜ ነገርኳችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። መብረቅም ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና። በድን ወዳለበት በዚያ አሞሮች ይሰበስባሉ። በዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በጥበብ ክብር በሰማይ ደመና ሲመጣ ይታያል። መላእክትንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ከዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደደረሰ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ ወቁ። እውነት እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም።
ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆን ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደው ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። ሰዎች ታላላቅ ኃጢአቶችን በእግዚአብሔር ፊት ያለ ፍርሃት ይሰራሉ። ሌብነት ግድ አይኖርም። ሰው ማዋረድ ግድ አይሆንም። ወንድም መክዳት ግድ አይኖርም። የመጀመሪያው ችግር እግዚአብሔርን የማያውቁ ሰዎች ካህናት ይሆናሉ። ዕውቀት ቢኖራቸውም እግዚአብሔርን የማያውቁ ሰዎች አሉ። አዋቂዎች ሊሆኑ ይችላሉ፣ ግን እግዚአብሔርን የማያውቁ ሰዎች አሉ። ጨለማ ዘመን እንደዚህ ነው የሚሆነው። መንፈሳዊነት ይጠፋና የእግዚአብሔር ቤት የአምልኮ ቦታ የጥቅም ቦታ ብቻ ይሆናል። ሁሉም የሚያገለግሉ ሰዎች ከሚያገለግሉት ነገር ጥቅም ለማግኘት እንጂ ለክብር ወይም ደግሞ የአገልጋይነት ሳይሆን የተቀጣሪነት መንፈስ በማህበረሰቡ ይኖራል። ራሳቸው ኃጢአተኞች ስለሆኑ ህዝቡን ኃጢአተኝነት አለማመዱት ይላል መጽሐፍ። በእንደዚህ አይነት ዘመን እግዚአብሔር ዝም ይላል። ደግሞ በዚህ ጊዜ እግዚአብሔር ዝም ሲል መልስ ያልሰጠ ሲመስል ከባድ ነው። ታዲያ ይህ ሁሉ እየታየ ለምንድነው እግዚአብሔር የማይሰማው? ወይ የምንጸልየው ጸሎት ከእግዚአብሔር ያፈነገጠ ነው? ሙሉ ቀን ሲዘምር የሚውል ህዝብ ያለባት ሀገር ይህች ሀገር ብቻ ናት። ሌላ ሀገር አላየሁም እኔ። በዚህ ከተማ እኮ ውሸታም አለ። ከዚህ ከመካከላችንም እኮ አለመተማመን አለ። እሱ ይናገረን። እሱ የራሱን መለኮታዊ ሐሳብ በእያንዳንዳችን ልብ ያስቀምጥ። እኛ አንናገር፣ እሱ ይናገር። እኛ ግን እንስማ። ደግሞ ጠማማ ትውልድ ይላል እግዚአብሔር። በእንደዚህ አይነት ጊዜ ያለው ዝም ይላል። ፊቴን እሰውርባቸዋለሁ። እግዚአብሔር ከዚህ ይሰውረን። የንጋት ጨለማ አጭር ነው። ንጋት አይቀሬ ነው። ይነጋል። ሊነጋ ሲጀምር እንዲሁ ምልክቶች ይታያሉ። ሲነጋ አውሬና እንስሳ ይለያል። ሰውና ዛፍ ይለያል። የዛሬ 50 ዓመት እስቲ አንድ ሰው በኢትዮጵያ ጉዳይ ላይ ታሪክ ልጻፍ ቢል፣ መረጃ ልሰብስብ ቢል፣ ኒውዮርክ ታይምስን ቢጠቅስ ምን ይሆናል ብላችሁ ታስባላችሁ? ስለዚህ የዛሬ 50 ዓመት የሚጽፍ ሰው ስለ ኢትዮጵያ ያለው ግንዛቤ ውሸት ነው ማለት ነው አይደለ? አሉ የምንላቸው የዲሞክራሲ ሞዴል የምንላቸው አገሮች በውሸት በትንሽ ጥቅም ተታለው መሪዎቻቸው በብላክ ሜል ተይዘው በገንዘብና በተለያየ አሁን ልጠራው በማልችል ነገር ተይዘው በውሸት ሲዳክሩ ሲታይ፣ ድሆችን ለመጨፍለቅ መከራ ሲያው ሲታይ፣ በእንደዚህ አይነት ዘመን ምርጫችን ምን ይሆናል? እኔና እናንተ። ሴቲቱም መንገዷን ሄደች በላች፣ ፊቷም ከእንግዲህ ወዲህ ሐዘንተኛ መስሎ አልታየም አለች። እግዚአብሔር ሰማት፣ ልቧን አሳረፈ። ክብር ለአምላካችን ይሁን። ምናልባት ከዚህ ከምታዋቸው ካህናት እግዚአብሔር የሚሰራባቸው ይኖራሉ። ምናልባት ከዚህ ከመካከላችሁ ልክ ሐና የሆነች የኢትዮጵያ ችግር የገባት ተንበርክካ በእግዚአብሔር ፊት ሕዝቤን ምድሬን ይቅርበል ምትል የምርጫ ካርድ በግድ አይቻልም። ቤታችሁ መጥተው የምርጫ ካርድ ካልወሰዳችሁ ትታሰራላችሁ ወይንም አገልግሎት አታገኙም ተብላችሁ ከሆነ ይህ መረጃ ለእናንተ ነው። ብሔራዊ ምርጫ ቦርድ ዛሬ ጠንከር ያለ መግለጫን አውጥቷል። ቤት ለቤት እየዞሩ ካርድ ካልወሰዳችሁ ደሞዝ ይቆረጣል፣ ከስራ ትባረራላችሁ የሚሉ ማስፈራሪያዎች በሙሉ ሕገወጥ ናቸውም ተብለዋል። ቦርዱ ምን አለ? አንደኛ መመዝገብ መብት እንጂ ግዴታ ያለ መሆኑን አስረድተዋል። ሁለተኛ ደግሞ በግድ መመዝገብን ከማህበራዊ አገልግሎት ጋር የሚያይዘው አካላትን ለህዝብ አጋልጡልኝም ብለዋል። ሶስተኛው ደግሞ እንዲያውም ካስፈለገ እንዲህ አይነት ጫና ባለባቸው ቦታዎች ምርጫ እንዳይካሄድ አደርጋለሁ ሲልም አስታውቋል። መብታችሁን ወቁ፣ ማንም በግድ እንዲመዘገቡ ሊያስገድዳችሁ አይችልም። ይሄንን መረጃ ለሁሉም እንዲደርስ ሼር አድርጉት። እናንተ እንዲህ አይነት ማስፈራሪያዎች ደርሰውባችኋል ወይ? ኮመንት ላይ አሳውቁኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳዘነጉ። አማራ እስከሚነሳ ነው የጠበቀው፣ ተነስቷል። አሁን ዝም ብሎ መሸሽ ብቻ። ከዚህ በኋላ ፋኖ የሚባለውን የአማራን ህዝብ መሸሽ ብቻ ነው እንጂ አማራን በጦርነት ማሸነፍ አይቻልም። ይሄ እርቅ ምናምን አይሰራም። አሁን አብይ አህመድ ወይ መፈርጠጥ አለበት
ወይ እንደ ኃይለ ማርያም ለአማራ በሙሉ አስረክቦ እጁን መስጠት አለበት። The entire Amhara region is protesting the elections that Ethiopia is trying to have while covering up the Amhara G-side look. በየቀኑ ለሚሰቃይ ህዝብ ምርጫ ቅንጦት ነው። የህልውና አደጋ ለተጋረጠበት ህዝብ ምርጫ ብሎ መቀለድ ራስን ማታለል ነው። በጦርነት ላይ ምርጫ ሀገርን የማፍረስ ተልዕኮ ነው። የብልግና ስርዓት ሰላም ሳይሆን UAE, stop fueling war in Amhara. In the 2 to 3 year military occupation of Amhara, Ethiopia has launched 500 drone strikes, left 1.5 million displaced approximately, and 5.4 million out of school. The Amhara people are coming out and saying, stop trying to distract from the Amhara G-side with your fake elections. Stop your war on Amhara.